እስከዛሬ ለማሳካት ስጥር የነበረው ፕሮጀክቴ ዛሬ እውን ሆኗል፣ ተሳክቷል ከፈጣሪ ጋር። ነገሮች ሁሉ ተስተካክለዋል። እዚህ ላይ ያው ሩታ ብትጨመርበት ደግሞ እዚህ ደስታ ላይ ሩታ ብትጨመርበት በጣም ቆንጆ ይሆን ነበር። ያው እሱንም ቻሌንጅ ከፈጣሪ ጋር የምናልፈው ይሆናል። አንድ ነገር መስማት የምፈልገው ቢኖር ደስታ አብርሃምን ለማሳከም ፈቃደኛ ነው እንድታገዘኝ። እውነቱን ስነግር ሩታዬ እኔ እንድትሆን የምፈልገው እሱ ደህና ሲሆን ነው። ገብቶሃል? እሱ ደህና ካልሆነ ሩታዬ እኔ መሆን አልችልም። ገብቶሃል? ሩታም ቢሆን ከሄርሜላ ጋር ለይዟት እንጂ ማለት በባሌም በቦሌ የሚባል ነገር አለ። አንዴ የራሴ ላድርግ ማለት እልህ አለ። ገብቶሃል? ማንም ሰው ነገ ስለ የነበረ ነገር አለ። ነገ መተህ የሆነ ሰውን ብትወስድበት ስሜት ባይኖርህም እንኳን ረስተውም ሊሆን ይችላል ማለት ባይኖርህም እንኳን ወደ ራሴ መመለስ እልህ ውስጥ ትገባለህ። ገብቶሃል? እና በባሌም በቦሌ የሚባል ነገር አለ። እንደምንም አድርጌ ራሴ ጋር ላምጣው ነው የሩታ ጨዋታ ይመስለኛል። እኔም ዳርጂ ያዩ ያለሁት ለዛ ነው። በእነዚህ አይነት መንገድ ባይሆን ይመረጣል። እልህ ስለያዛት ነው ከሄርሜላ ጋር እንጂ ሩታ አብርሃምን ያን ያህል ፍላጎት አላት ብዬ አላስብም። በእኔዳ ይሻለ እንሂዳ የት ነው ያለው? እዛ ደስታችንን በዛው ፏና ነገሩን ቼክ አድርጋላ። ያ ችግር የለውም። በማንም ሄደን የሆነ ችግር እንዳይፈጠር ነው ያን ችግር እንዲፈጠር አልፈልግም። ምን ሴፍቲ በተሞላበት ሁኔታ ላይ ነው ያለው። እናውራቸውና እንግባ ምግብ አድርገን እዚህኛው ይጂና ማለት እንደዛ ትገባ እንደዚህ እዚህኛው ምንም አትናገራቸው። እሺ ምንም ወሬ አታወራ። ጭራሽ እዛ ጋር ሊኖሩ ስለሚችሉ እነዛዎቹ ዝም ብለህ ነው ማለፍ ያለብህ። ዝም ብለህ ብቻ ማለፍ ነው ያለብህ። ነገር ስለሚላቸው ምናምን ዝም ብለን ገብተን እዚህ ምድር ላይ በነገር ላይ የማይቻል ነገር ቢኖር ያልተሞከረ ነው። ሁሉም ነገር ስትሞክረው ይሳካል። በዚህ ልግባ በዚህኛው ግቢና እዛ ስለሆነ ይጣል በዛኛው በኩል ይደም ያስከበከኝ ኦኬ። በዞር አብረን ለእንትን አይደለም። ስለዚህ እዛች ጋር ይሆንና እዛ ጋር ላዙሮ እዛ ጋር ሆነ ተመልሰኛ በቃቸው ወጥ ምክንያቱም መኪና ይዘን እነሱ ጋር ነው ራሱ ሌላ ነገር ነው ወይ የሆነ ነገር ይተናኮሉሃል። መኪና እንትን ይባል ምናምን ገባ። ሰላም ውዴኛ ፋሚሊ እንዴት ናችሁልን? አለን እኛ ፈጣሪ ተመሰገነ ይሁን ሁላችንም ደህና ነን። ይብደም ሰላም በልልኝ እዚህ ጋር ናችሁ ውድ ቤተሰቦቻችን፣ እኛ ደህና ነን አለን። ይኸው እንዲያምሩብን ዛሬ በድጋሚ ሽርብላል ዛሬ ደስታ ቀን ነው በእውነት በጣም ደስ ብሎኛል። እዩ ግን አምሮባል። ኧረ ካንተ እዩ አምሮ አንተ አይበልጥም ያራዳ ልጅ ውበቱን ደፋበት ሳይሆን እንደዚህ አዘነበበት ነው የሚባለው። ያራዳ ልጅ ወንድሜ ዛሬ ደስ ብሎኛል። በጣም ነው ደስ ያለኝ። ሁላችንም ደስ ብሎናል። የደስታችንን ነገር የደስታችን ነው የምር አይ ለሰርግ ነው ሌላ ነገር። ቤተሰቦች ዛሬ በጣም ደስ ብሎናል። እግዚአብሔር ይመስገን። ሁሌም የዋሁኑ የዋ ስትሆኑ ወድቃችሁ አትወድቁም። በገንዘብ አይቸግራችሁም። ጭንቅላታችሁ ክፍት ነው። ብዙ ነገር ውስጣችሁ ላይ ተንኮል፣ ቂም፣ ደባ ምናምን የምትይዙ ሰዎች በጣም ትጎዳላችሁ በእውነት እግዚአብሔርን። ስለዚህ የዋሁኑ በተቻላችሁ መጠን። ለማንኛውም ዛሬ የዋሁ ወንድማችን ደስታ ፕሮጀክቱን ጨርሷል። እግዚአብሔር ይመስገን በድል ተጠናቋል። በድል ላይ ተጠናቀቀው። ቢሾፍቱ የሚገኘው ትልቁ ፕሮጀክት እንግዲህ በጣም ብዙ ሲያስጨንቀ የነበረው እንቅልፍም ሲነሳ የነበረው ትልቅ ሜጋ ፕሮጀክት ነው። ምክንያቱም እዚህ ሀገር ላይ ምናልባት እኔ በማውቀው ደረጃ ያንን የሚያክል ፕሮጀክት ሰርቶ አያውቅም፣ አላየሁም። በእውነት ነው የምሬ ነው። ስላየሁት በጣም ደስ ብሎኛል። እና ዛሬ ትግስቱ፣ ብልሃትነቱ እኔ በእንደዚህ አይነት መንገድ ይሄንን ነገር ፕላን አድርጎ ማሳካቱ በጣም የገረመኝ። አንደኛ ነገር ደስታ እንደምታዩት ትልቅ ሰው ሽማግሌ ምናምን አይደለም።
ወጣት ነው። ያው በአንዳንዴ በፋይናንስም በሆነ ነገሮች ሊበልጠን ይችላል፣ በእድሜም ትንሽ ሊበልጠን ይችላል ምናምን፣ ግን በቃ ተቀራራቢ ነን ማለት ይቻላል። እና ዛሬ ደግሞ ትልቁ የሚለውን ፕሮጀክቱን ለማስመረቅ ጫፍ ላይ ነው እና ያለው ያንንም አስመልክቶ ዛሬ በጣም ደስ ብሎን እሱንም ጠርተነዋል። ይሄን ነገር ከኛ ብቻ ሳይሆን ከሱም መስማት ስለፈለግን እንደገና ደግሞ ያለውን ነገር በደንብ ማወቅ ስለፈለግን እሱን በማድረግ ዛሬ መተናል። ያው ምንም እንኳን ትንሽ ሩታዬ ያለችበት ሁኔታ ምናምን ነገራቶች የሚወራ ወሬ ምናምን ደስ ባይልም አንዳንዴ ሁሌ ሀዘንን እንትን ማለት ሀዘን ይጋባል ታውቃለህ አይደለም? እኛ እዚህ ጋር ያዘንን ስንለቅ እዛም ያሉ ሰዎች ይሁን ሀዘን ውስጥ ምን ከታችሁ ይመስላል። ይሄ ቪዲዮ ደግሞ ከዛ ለየት የሚያደርገው ሀዘን አይደለም፣ ጭቅጭቅ አይደለም፣ ረብሻ አይደለም፣ ሰላም ነው። ለሁሉም የሚሆን የሰላም ነገር ነውና ሰክሰስፉል ሰክሰስ። አንዳንዴ ወንድ ልጅ እድሜውን ሳይሆን ምንድን ነበረ ጊዜውን ወንድ ልጅ እንደው ማክበር ያለበት ምን ይሲባል ሰማለሁ ብዙ ጊዜ ወንድ ልጅ እድሜውን ሳይሆን ስኬቱን ነው ማክበር ያለበት። ይሄ ደግሞ በማክበር ደረጃ አንዳንድ ሰው ልደቱን ያከብራል፣ አንዳንድ ሰው የሆነ ነገሩን ያከብራል፣ እድሜውን ይቆጥራል። እድሜ ሳይሆን ገንዘብ ቁጠሩ። ገንዘብ ወንድ ልጅ ገንዘብ ነው መቁጠር ያለበት፣ ወንድ ልጅ ስኬቱን ነው መቁጠር ያለበት። እና ሰው ደግሞ ሰክሰስፉል ሲሆን በነገራችን ላይ በደስታ ይኸውልህ ባዘንክ ጊዜ ሳይሆን በደስታ ጊዜ የምታገኘው ጓደኛህ ወይ በደስታ ጊዜ የምታገኘው ሰው ያ ሰው በጣም ምርጥ ሰው ነው። ምክንያቱም ደስታህን አምኖ ከልብ ወዶት የሚመጣ ሰው በሀዘንህ ጊዜ ግን የማታውቀው የሩቅም ዘመድ ቴክስት ያደርግልሃል፣ የሆነ ጉዳት ከደረሰ ባይዞ እንደምን ይልሃል። በደስታ ጊዜ ግን እንትን ማለት በጣም ጸዴ ነውና ለማንኛውም ይሄ ብቻ ሳይሆን በዚህ አጋጣሚ ደስታም እንደዚሁ እንዳለ ሆኖ ወደ ውጪ አንዳንድ ነገር ለማድረግ ሊሄድ እንደሆነ ሰምቻለሁ። አሁን አብርሃም ላይ እየደረሰ ያለው ነገርና አብርሃም ያለበት ሁኔታ ደግሞ ትንሽ ከባድ ስለሆነ ደስታ በሙሉ ልብ ይዞት እንደሚሄድ እርግጠኛ ነኝ። ምክንያቱም አብርሃም ነገራቶች ተሻሽሎ ወይ ደግሞ ምንም እንኳን የሆነ ነገራቶች ቢሆኑ ሁለቱ ያንዱ መጎዳት ለአንዱ ደስታ አይደለምና አብርሃም ቢኖር ወይ ደግሞ አብርሃም በመልካም ሁኔታ ላይ በመልካም ጤንነት ላይ ቢገኝ ለሱም ደስታ ነውና ለዛ ደግሞ ዛሬ ይዞት እንደሚሄድ ምናምን እንጠይቀዋለን ብዬ አስባለሁ። ፈዘዝ ብለሽብኛል። በዚህ አጋጣሚ ግን ማይክ ሲቲዝ ነው በደንብ አንተ ነቃ ደንገጥ ባይ ዘ ዌይ ፋሚሊዎቼ እኔ መናገር ፈልገው ነገር አለ። ምንድነው አንዳንድ ሰዎች መልካም የሆኑ ሰዎች መልካምነታቸው እንዳይታወቅባቸው ይፈልጋሉና ምን ልፈልጌ ነው ደስታ በእንደዚህ አይነት ሁኔታ ውስጥ እያለ በጣም ብዙ ነገር ሼር ሲያደርገን በእውቀት ደረጃ በአንዳንድ ነገር ደረጃ እነዩ ሰፖርት እያደረጉት ነበርና በዚህ አጋጣሚ እናንተንም ቴንክ ዩ ማለት ፈልጋለሁ። ማለት ኦዲየንስ ማወቅ አለበት የእናንተ አቅም ወንድምነት እንዴት እንደደገፋችሁት ኦዲየንስ ማወቅ አለበትና ያኔም በሩታ ታይም እንደዛ በተጎዳ ታይም ያውሉ ነገር ሲፈጠር ከጎኑ ነበራችሁ፣ ስራው ላይ ሞር እንዲያተኩር አድርጋችኋልና የዚህ ሰክሰስም እጅ እናንተም አለበት አባቴና ቴንክ ዩ ማለት ፈልጋለሁ። ደስታን ወክዬ ማለት ይሄ ነገር እኮ ነገ ከነገ ወዲያም እኛ እኮ ምን ደርስበት ነገ ከነገ ወዲያ እኮ እኛም እኮ ይሄ ነገር ያጋጥመናል። ገብቶሃል? በዛ ሰዓት ደግሞ እኛ ከሰው ጎን እንደሆነ እሱ ደግሞ ከጎኔ ነው። አሁን ደስታችን መጥቷል። ደስታችን አራዳ ልጅ ደስታ መጥቷል። ደስታ ኧረ እንዴ ሰላም ልበል እንዴ ልሳል ሊቀብ ምን ላድርግ? መኪና መሀል ላይ ተቆማል። ኧረ መጀመሪያ ሰላም በለኝ። ማስተካከል አዎ ሰላም ይበል። ሰላም በለኝ። ናቴ ተቡት ኧረ ደስታ ይደነቅ ማይ ብራዘር በዚህ ልክ ደስታ ትሆናላችሁ ብዬ ትችላለህ። በጣም ደስ ያለን ማርያም ሪቫኑ ማዛ ነው። ሪቫኑ እኮ ይበጠስ ሰዓቱ ራሱ ተበጥሷል። ትገዛታለህ። ኧረ ትገዛታለህ። ሁሉ ሰላም ሪቫኑ ኧረ በጠዛ ነው። ሪቫኑ እኮ እግዚአብሔርን ከኔ በላይ ተደስታችሁ ስለጠበቃችሁ በጣም ነው ደግሞ ለመልካም ሰው ደግሞ ለአንተ ወንድማችን ይገባሻል። አራዳ ልጅ ትችያለሽ። እናቴ ምን መሰለህ የሚገርምህ አሁን እኛ ወጣት ነን። ደስታ በፋይናል ትንሽ ነገር ነው የሚበልጠው። ሽማግሌ ሰው የሚሰራውን ትልቅ ፕሮጀክት በአክሰስ ያደርጋል። ያው በዚህ ጭንቀት በዚህ ሰዓት
ካለበት በቃ እንደዚህ ነው ነገሮች ቶሎ ነው በቃ ሰክሰስ ነው። በጣም እግዚአብሔር ሽማግሌ ብዙ ነገር አስተምረናል። እኔ ግን ይሄ ነገር ይነገረን እንዴ አንተ እኮ ማለት የሆነ ሰው ኖሮ 60 ዓመት 70 ዓመት ሲደርስ ሰክሰስ ለማድረግ የሚሄደው አካሄድ ነው። ካሜራም አለ አላየም። ይገርም ፕሮግራም ነው ማለት ነው። ይሄ ፋሚሊ ይሄን ነገር ማወቅ አለባቸው። ሁሉም ፋሚሊ ግን ሰላም አላልኩም። አዴ ናፍቀውሃል። ያው የኔ ደስታ የነሱም ደስታ እንደሆነ መነገር አለበት። አዎ ሰላም በልልን። ሰላም የኛ ፋሚሊዎች እንዴት ናችሁ? አለን እግዚአብሔር ይመስገን እኛ ደህና ነን። ያው ዛሬ ደስ የሚል ቀን ነው። በጣም ደስ ብሎኛል። በሌላ በኩል ልቤ ቢሰበርም በሌላ በኩል ደግሞ ፈጣሪ እየካሰኘ ነውና ደስ ብሎኛል። ያው የኔ ደስታ የእናንተም ደስታ ይሆናል ብዬ ነው ይሄንን ነገር ያው ሌላም ያላችሁበት እንደኔ የጠፋበትን ነገር ደግሞ ያው የጠፋበትን ነገር ያው ታውቃለህ ሁሉ ነገር ያው መኪና በደንብ ነው የምናወራ። ይሄ ነገር እዚህ ከጀርባ ደስታ ይሄን ነገር በደንብ እንድትነግረን እንፈልጋለን። ይኸው እዚህ ጋር ናለን። ያስጨነቃችሁ በጣም መኪናው ላይ ነው የምናወራው ብዙ ነገር አስተካክለውና ና አንተ ሰዓት ያልተበጠሰም እናስገዛዋለን። የኔም የለም አንድ ላይ ነው የምናስገዛው። ኧረ ደስታማ ቆይ ነው ይሄ የ3,000 ብር ሰዓት የ7,000 ብር ሰዓት ነው ማስገዛው። ከውጭ ያመጣልም እንዴ? ኖርማል እኮ ነው። ሲድ እሱ ሄዶ እስኪመጣ ድረስ ረሳሁት ቢለኝስ ሞኝ መሰልኩ እንዴ? ትንሽ ተጋርጋት ወደዚህ ነኝ። ትንሽ ተጋርገውና አንተ ያዋራጅ ፕሮግራም ላይ ቦንስ ደስታ ዛሬ በጣም ነው ደስ ያሳየዋለሁ። እኔ አስተጋባለሁ ወንድም መከታ ነይ እስኪ ነይ እንደዚህ የተከበሩ ሁሉ ሰላም አለ። እንዴት ነው ሁሉ ቢዚ ያራዳልች። አሁን መች ነው የሚመረቀው? ቀኑ መቼ ነው ይቆረጣል? ፕሮጀክቱ እንዳለቀ እናውቃለን። አዎ ሰለሞንም ብዙ ነገሮች ነግሮናል። ሰለሞንም ብዙ ነገር ነግሮናል። ያለህበትን ነገር የጠፋህበትን ነገር በግልጽ ነገራቸው ለነሱ። ያው ስለ እናንተ የምታውቁት ነገር ነው የጠፋሁበት ነገር። ያው የጠፋሁበት ምክንያት ያው ቀን ለሊት ስለፋበት የነበረው እስከዛሬ ለማሳካት ስጥር የነበረው ፕሮጀክቴ ዛሬ እውን ሆኗል፣ ተሳክቷል ከፈጣሪ ጋር። በመጀመሪያ ቸሩ መድኃኒዓለም ይመስገን እላለሁ። አሜን። ማለት እሱ ባይኖር እኔ እዚህ ደረጃ አልደርስም። ያው ታውቃላችሁ እዚህ ጋር መጥቼ ልቤ ተሰበረኝ። ያው በኩበት ክፉ ነገር ማይገጥመኝ ልጅ ነኝና በመጀመሪያ ፈጣሪ ማመስገን ወዳለው። የጠፋሁበት ምክንያት በቃ ይሄን ለማሰካት ስሯሯጥ ነበርና ዛሬ ተሳክቷል። እንግዲህ አምሩባ ደሞ እናቴ ወፋፍድ ምቅምቅ ምናምን ብሏል። ሰው እንዴት ነው ፕሮጀክት ላይ ሲሆን የሚስማማው? ይሄ ፕሮጀክት በጣም ማለት ረጅም ጊዜ ስለፋበት እዚህ ኢትዮጵያ ላይ ኢንቨስት ሳደርግ አንዱ ፕሮጀክቴ ነውና እስከዛሬ ስለፋበት የነበረ ፕሮጀክት ነው። ለዛ ነው ደስተኛ የሆንኩት። ይሄ ትንሽ ነው። እኔ እኮ ይሄን ያህል እንደዚህ ካሜራ ይዘህ ትጠብቀኛለህ ምናምን ብዬ እኮ አላሰብኩም ነው። እኛ የተደሰተ እኔ እዩ እንኳን ደስ አለ ደስታዬ ደስታ ነው ብዬ ነው። እኛ እንደተደሰትን እኛ ሀዘን ብቻ ትንሽ ነገር ስታገኝ የሆነ ነገር በቃ ድምቅ ማድረግ ይገደለው እናቴ ተውት። እንደውም ከዚህ በላይ ደስታችንን የምንገልጽበት ፕሮግራም ሊኖር ይችላል። እሺ ማለት በአካልም ሄደን ሪቫን መቁረጥ ካለብን እንቆርጣለን። ገደሱ ከርቀት ፕሮግራም እና ከዚህ በኋላ ነገሮች ሁሉ ተስተካክለዋል። ያው እዚህ ላይ ያው ሩታ ብትጨመርበት ደግሞ እዚህ ደስታ ላይ ሩታ ብትጨመርበት በጣም ቆንጆ ይሆን ነበር። ያው እሱንም ቻሌንጅ ከፈጣሪ ጋር የምናልፈው ይሆናል። በጣም እንዳጠነከረ ያስታውቃል ያለው ነገር ምናምን በብልሃትነት አውቀህ ነው ይሁን ነገር እያደረክ ያለውና እንደዚህ ሰክሰስን በማሳየት ለኛ በጣም እናመሰግናለን። አረ የምር አሁን እኔ ቢዝነስ ለመጀመር አልፈራም እውነት። እንዴት ነው ስለ እንደዚህ ቀላላል። እኔ አሁን የሆነ ኪዮስክ ራሱ የሆነ ቦታ ላይ ሱቅ ምናምን ነገር ደፍሮ አሉኝ ቢዝነሶች፣ ግን እንደዚህ ደግሞ ሞር ተለቅ ያለ ነገር አድርጎ ለመጀመር ብከስርስ የሚል ነገር አለና እሱንማ ካሰብክማ ሰክሰስ አትሆንም። ምን ሆነ መጀመሪያ ፈጣሪን ትይዛለህ። የልብን ንጹህነት አይቶ ሁሉም ነገር ያሳካላል። ያው ቅድም እንዳልኩት እንደሆነ የሩታ ነገር ብቻ ነው አልሆነ ያለኝ እንጂ ያው ሁሉም ነገር ደስ ይላል። በጣም ቆንጆ ነው ፈጣሪ ይመስገንና
ያው የሷ ነገር ብቻ ነው አልሳካም ያለኝ ምን እንደሆነ አላውቅም። እሱም ያው እንደሚሳካ ተስፋ አደርጋለሁ። አረ ባለሙሉ ተስፋ ነው። ምንም ነገር ገፍተህ ከሄድክበት ከደፈርክ ልብህና ፈጣሪን ይዘህ ከሄድክበት ብዙ ነገር ማሳካት ይቻላል። ገብቶሃል አይደል? ተስፋ መቁረጥ የለብህም። እኔም ደግሞ ብዙ ጊዜ እንደምታየኝ ተስፋ መቁረጥ ሰው አይደለሁም። ማለት ዝቅ ብዬ መኖር እፈልጋለሁ። ማለት የተረገጥኩም የሆነ ነገር መኖር የምፈልግ ሰው ነው። የምፈልገውን እስካገኝ ድረስ ተስፋ ማልቆርጥ ልጅ ነኝ በተፈጥሮዬ ማለት ነው። ቤተሰቦቼ አንተ ተቃራኒ ነኝ። ለምን እኔ እንትን አልችልም። ሴንሲቲቭ ነው ነገር ላይ ለመደሰት ቶሎ ነው የምደሰተው። ማንኛውም ምክንያት ላስደስተኝ ይችላል፣ ግን ነገራቶች ደግሞ ቶሎ የሚያበሳጨኝ ሰው ነኝ። ነገረኛ ልሁን ምን ያላል እኮ አሁን እቺ ነገር እኮ እንደዚህ ቪዲዮ ይዘህ ካሜራ ይዘህ አካባቢ ሰው ነው እንደዚህ አምሮባችሁ ምናምን ጠብቁኛላችሁ እና ደስታ እኮ ደስታችን ነው። ምን ሆናል? ምሳ እንበላለን እዩ ያ ነገር ተሳክቷል ምናምን ብዬ ነው የደወልኩት። ታውቃለህ እዚህ ጋር ነን እየጠበቅን ነው ምናምን ሲል በጣም ሁለት ነገር ስለያዝን ነው ዋይዘው ሌላም ነገር አለ ከደስታ ባሻገር እውነት አዘን ምናምን ይሄ መጥፎ ነገር አንድ ነገር መጥፎ ነው። ከዚህ በኋላ መጥፎ ነገር መስማት አልፈልግም ምናምን ያስጨንቃል። እኔ አንተን ሁሌም አከብረሃለሁ፣ እወድሃለሁ። ብዙ ነገሮች ተምሬብሃለሁ፣ አስተምረኛል። ያው በትንሽ በእድሜ ብንበላለጥም እንደምትበልጠን እናውቃለን። በፋይናንስ ባናገራቶች እንደምትበልጥ እናውቃለን። ግን በዚህ ያክል በትንሽ የእድሜ ልዩነት ኖሮኝ ብዙ ያስተማረኝ ሰው ቢትኖር አንተ ነህና ብዙ ነገር ተምሬብሃለሁ። ስለዚህ ዛሬ ለአንተ መጥፎ ነገር ወይ ሌላ ዜና ማውራት አልፈልግም ከምንም ታምር። ዋና ነገር ከመጣን በባሻገር ደግሞ መናገር የምፈልገው ነገር ቢኖር ወደ ውጪ ልትሄድ እንደሆነ አውቃለሁ። ልክ ነህ። እና በሰሞኑን ስትሄድ አብርሽንም አብረህ ይዘው ሄደህ ምናልባት እዚህ መታከም የደበረው ነገር ከሆነ እዛ ሳክመኸው ምናምን ያለውን ነገር ፊክስ አድርገህ በሙሉ ጤነኝነት ተመልሶ መጥቶ እሱም አይምሮ ሲመለስ ከሚፈልጋት ሴት ጋር እንድትሆን አንተም ደግሞ እግዚአብሔር ያዘጋጀልህን የልብህን መሻት ሩታም እግዚአብሔር ያንተ ካደረጋት ያንተ ትሆናለች። ገብቷል? ያን ነገር በእግዚአብሔር ደግሞ ታምናለህ ብዬ አስባለሁ። ያንተም ያደርጋት ከሆነ ያንተ ትሆናለች። ያንተም ደግሞ ማይሆን ነገር ከሆነ አንተ ራስህ ተረጋግተህ አሁን እንዳለህበት ስራህን ጠንቅቀህ ጽድት አድርገህ ሰርተህ ወደፊት የምትሄድበትን ነገር ነውና ከአንተ አንድ ነገር መስማት የምፈልገው ቢኖር ደስታ አብርሃምን ለማሳከም ፈቃደኛ ነህ? እንድታገዘኝ እዩ ምን ችግር አለው? የሰው ልጅ አይደለው? ማድረግ ያለብኝን ማድረግ የምችለው ነገር ለማድረግ ዝግጁ ነኝ። ያው እምቢ እንደማል ታውቃለህ። ምክንያቱም እኔ አብርሃም ደህና ሆኖ ወደ ራሱ ተመልሶ ያው ሄርሜላን እንደመረጠ ምናምን ይታወቃል ከዚህ በፊትና ወደ ራሱ ሲመለስ ያው ሄርሜላን እንደሚመርጥ ግልጽ ነው። ወደ ራሱ ተመልሶ የራሱን ላይፍ እንደሚኖርና ሩታ የኔ እንድትሆን እፈልጋለሁ። ገብቶሃል? ስለዚህ ለዚህ ጥያቄ እምቢ ማለት አልችልም። ምንችለውን ነገር እናርክ። እዛ ጋር ያለው ፋሚሊው በጣም እያየህ ነው እንግዲህ በቃ ሌላ ሰጣ ገባ ውስጥ ነው። ያንን ነገር ችለን ያንን ነገር የሚፈቅዱልን ከሆነ በዓለማዊም ይሁን በመንፈሳዊ ነገሮችን ለማስተካከል ወደ ራሱ እንዲመለስ ለማድረግ ዝግጁ ነኝ። እኔ እዩ ደስተኛ ነኝ፣ አይደብረኝም። ምክንያቱም ሩታ ከዚህ ነገር ወጣ እሱም ወደ ራሱ ተመልሶ ምርጫውን መርጦ ሩታዬ እንድትሆን ነው የምፈልገው። እውነቱን ስነግር ሩታዬ እንድትሆን የምፈልገው እሱ ደህና ሲሆን ነው። ገብቶሃል? እሱ ደህና ካልሆነ ሩታዬ መሆን አትችልም። ገብቶሃል? ሩታም ቢሆን ከሄርሜላ ጋር ለይዟት እንጂ ማለት በባሌም በቦሌ የሚባል ነገር አለ። የራሴ ላድርግ ማለት እልህ አለ። ገብቶሃል? ማንም ሰው ነገ ስለ የነበረ ነገር አለ። ነገ መተህ የሆነ ሰውን ብትወስድበት ስሜት ባይኖርህም እንኳን ረስተውም ሊሆን ይችላል ምናምን ባይኖርህም እንኳን ወደ ራሴ የመመለስ እልህ ውስጥ ትገባለህ። ገብቶሃል? እና በባሌም በቦሌ የሚባል ነገር አለ። እንደምንም አድርጌ ራሴ ጋር ላምጣው ነው የሩታ ጨዋታ ይመስለኛል። እኔም ዳርጂ ያዩ ያለሁት ለዛ ነው። በእነዚህ አይነት መንገድ ባይሆን ይመረጣል። እልህ ስለያዛት ነው ከሄርሜላ ጋር እንጂ ሩታ አብርሃምን ያን ያህል ፍላጎት አላት ብዬ አላስብም። እኔ እንደማምነው ወይ ምናልባት ስለማፈቅራት ድፍን ልብ ኖሮኝ ሊሆን ይችላል። እኔ የሚታየኝ እንደዛ ነው። ገብቶሃል? እልህ ውስጥ ነው እንጂ ያለችው
ያን ያህል ፍላጎት ኖሯት አይደለም። ገብቷል አይደል? ያ ነገር ስላለ አሁንም ቢሆን እንዳላችሁኝ መሄድ መንፈሳዊም ነገር ይሁን ዓለማዊም ደና የሚሆንበትን ነገር እንትን ብለን ሲነቃ ያው ሄርሜላን እንደሚፈልግ ግልጽ ነው። ምክንያቱም ብዙ ጊዜ እሷ ትጠራለች፣ እሱ ሌላ ቦታ ነው ሀሳቡ ታውቃለህ። ግልጽ ስለሆነ ውሳኔው ሩታ ያኔ ተስፋም ቆርጣ ወደ እኔ ትመለሳለች ብዬ ስለማስብ በሀሳባችሁ ተስማምቻለሁ። ደስ ይለኛል። ትልቅ ሰው አይ ስለ እንደ ሰው ስናስበው የሆነ መልካምነት ለራስ ነው ይባላል። ገብቷል አይደለ? ጥሩ ነገር ብታረግ የሆነ አሁን የኔን ፍቅር ምናምን ተውና እንደዚህ ሆኖ እንደ ወንድ ልጅ ነግበኔ ነው። ገብቷል አይደለ? ነገም አይ አታውቅም እንዴ እንደዚህ አይነት ነገር ጥሩ ነገር ካላሰብክ ስራ ላይም በቃ እንደዚህ በቁምህ የምትቀጣ አይነት ሰው ነው የምትሆነው። ገብቷል አይደል? እዚህ ምድር ላይ ከባድ ነው በጣም እና ብቻ በሀሳባችሁ ተስማምቻለሁ። ግን ስለ ይሆናል ብለህ ታስባለህ? አሁን እንደዚህ ለምን ወሰዳችሁት? ለምን አስመለጣችሁት? የሆነ ጨዋታ ላይ ስላሉ ምናልባት ሌላም ሰጣገውስ እንዳንገባ ያንን አስበዋል። ያው በፍቃደኝነት ነው። ያው አንተም ብዙም የሱንም ቤት ማታቀም ምናምን እኛ ያለበት የት ነው ያለው? ሩታ ቤት እንዳልሆነ አውቃለሁ። አብረን ሄድና ከዛ እዛው ሄደን አውቃለሁ ያለበት አውቃለሁ። አይ ስለ በጣም ብዙ መረጃ እየሰማው ነው። ከቦታ ወደ ቦታ እየተንቀሳቀሰ እንደሆነ ምናምን ብዙ ነገር ሰምቻለሁ። ማለት ማን ነገር ስለሆነ አንዴ ሌላ ቤት ዛሬ ምናምን የሆነ እንደሆነ መረጃው ሳይደርሰኝ ቀርቶ አይደለምና የምታውቅበት ቦታ ካለ ችግር የለውም እንሂድ። ማውራት ካለብን እናውራና እሺ ከተባልን እኔ ችግር የለውም። ውጪም ከሆነ የትም ቦታ ወስጄ ትሪት ማድረግ ካለበት መደረግ ካለበት እንዲደረግ ፍቃደኛ ነው። አይ በዚህ በአብርሃም ጉዳይ አይስጋ ሁሉም ፍቃደኛ ስለሚሆን ያለውን ነገር ጨርሰን ምክንያቱም ማንም ሰው እንዲሻለው የማይፈልግ የለምና ከፕሮጀክትህ ደግሞ ባሻገር እንደዚህ ደግሞ እንትን ማለቱ በአብርሃም ደግሞ ድጋሚ እንሰበሰብ በዛ ደግሞ ቢያንስ ምንም ጠላታችን አይደለም። የሆነ ቤተሰብ ለቤተሰብ አልተገዳደልንም ምናምን እንደዛ የሆነ አይደለ? እንደዛ ስላልሆነ ያው ደስ ብሎን ያለውን ነገር እናስተካክላለን ብለን ተስፋ እናደርጋለን። በፍቅር ማሸነፍ ከፈጣሪ ጋር ያራዳ ልጅ ስላወኩ በነገራችን ላይ ደስ ብሎኛል። በጣም ደስታዬ የምሬ ነው። በጣም እንኳን ተቀላቀልክ። መልካም ሰው በጣም ደስ ብሎኛል እና በዚህ አጋጣሚ እኔም አሁን ፕሮጀክት መጀመር እፈልጋለሁና ያለውን ቢሮክራሲ ምናምን ነገር የምሬ ነው ያለውን ቢሮክራሲ በዚህ ብለ ፕሮጀክትን እንደምታስፈጽምልኝ ወይ ደግሞ ያለውን ነገር እንደምታስተካክልልኝ ተስፋ አደርጋለሁ። በዚሁ ቃል ገባልኝ። አንተ ሰለብሬት ነገር ቢፈጠር እንዳረከው ሰው እንደሆንክ አታውቅም። አንተ ሰለብሬት እንዳረክ ደስታህን ፕሮጀክትህን ምናምን እንደገና ደግሞ ያንን ነገር ደግሞ በደስታ በሰፊው እንደምናስመርቀው ተስፋ አደርጋለሁ። ብዙ ሰው በተገኘበት ያው እንደገና እኔን ደግሞ እንደምታግዘኝ ተስፋ አደርጋለሁ። ሰዓቴም ተበጥሷል እያየሁ ቅድም ትገዛታለህ። በጣም እኮ ነው ደስተኛ እናገራለሁ ብለህ እኔ የዩንጭራ ይገይሯል አመልጣለሁ። ችግር የለም እሺ ያረዳል እንጂ ችግር የለውም። አዲስ ይገዛል። እሺ ተስፋ አደርጋለሁ። ስጋልን ነው ራሴ። ለማንኛውም በጣም ደስ ብሎኛል። አሁን በእንሂድ አይሻልም? እንሂዳ የት ነው ያለው? እዛ ደስታችንን በዛው ሆነ ቼክ ነገሩን ቼክ አደርጋለሁ። ያ ችግር የለውም። በማንም ሄደን የሆነ ችግር እንዳይፈጠር ችግር እንዲፈጠር አልፈልግም። ሴፍቲ በተሞላበት ሁኔታ ላይ ነው ያለው። እናውራቸውና እንግባ። አጀስት ነው ሻራዳልኝ በለው በዚህኛው ሂጂና ማለት እንደዛ ትገባለህ። እንደዚህ በዛኛው በኩል ምንም አትናገራቸው እሺ። ምንም ወሬ አታወራ። ጭራሽ እዛ ጋር ሊኖሩ ስለሚችሉ እነዛ ውጪ አይ ዝም ብለህ ነው ማለፍ ያለብህ። ዝም ብለህ ብቻ ማለፍ ነው ያለብህ። ነገር ስለሚላቸው ምናምን ዝም ብለን ገብተን ያለው ነገር ደስተኛም ስላልሆንኩኝ ስለ አሁን እዚህ ጋር ሄደ አሁን አምጡት የሆነ እንደዚህ ሀሳብ ምን ጎዳው ነው የሚመስላቸው እና ቡዜ ምናምን ስላሉ ያለውን ነገር በቃ ስልክ እሱ መቼም ቡዜም ብቶ ማንንም ቢሆን ልጁ የሆነ ነገር እንዲሆን አይፈልግማ። የተሻለ ሕክምና ፈልገን እንጂ እኛ እኮ እሱ ጋር እንትን የምንለው ሌላ ነገር አይደለም። ገብቷል? ያን ነገር ደግሞ ሊረዱ ይገባል። ስለዚህ የለውም ያው እኛ ብዙ ጊዜ
ነገሮችን መቼ ልትሄድ እያሰብክ አይ ስለ አሁን በቃ የምፈልገው ነገር ስለተሳካ ላልሄድም እችላለሁ። ለቫኬሽን ካልሆነ ከዚህ በኋላ ላልሄድ እያሰብኩ እንደዛ አረባ ስለ በቃ ይሄ ፕሮጀክት ስጠብቀው ነበርና ብዙ ጊዜ እኔ እኮ እዚህ መጥቼ ከፋሚሊ ጋር ምናምን ትዳሬንም መስርቼ ሩታም እሺ ብትለኝ እነዚህ አይነት ነገር ነው ማሳለፍ የፈለኩት። ገብቶሃል? ያን ያህል እዛም የመቆየት ፍላጎት የለኝም። ይሄ ፕሮጀክቶቹ ምናምን ከተሳኩ የመሄድ ቅዴን ላቋርጠው ይችላል። ገብቶሃል አይደለ? በዚህ በኩል በዚህ ነው እሷ ጋር ስለሆነ ያለው በዚህ ነው ገባ ማጋ ሩታ ጋር አይደል? ሩታ ጋር መቼ አስቀምጥ ሩታ ጋር እኮ አያስቀምጡትም። ቲውራሱ ሰላም እኮ ነው ያለውን ነገር ቼክ ለማድረግ እዛ ነበር ካለ እንትን የሚለው ሰው የለም። ሁሉም እንትን ነው የሚፈልገው። ላፕቶፕ ስማርት ናት ደግሞ መኪና በስማ አየ ከዛ ሰው ይቀያየርብናል። የስራ መኪኖች ናቸው። ለዛ ነው ይቀያየርብናል ስለ በቃ ስደውልልኝ ምናምን በቃ ማለት ደውዬ ስነግርህ እንደዚህ ትደሰታለህ ብዬ አላስብም። ኧረ በስመ አብ እንዴት ነው ማለት ደሰተው እንደም የሆነ ነገር ሰው ሰክሰስ በነገር ላይ አንተ በጣም ሰው ነህ፣ የሰው ደስታ የሚያስደስት ሰው ነህ ምናምን ቲዩም ራሱ ሁሉ ባይዘው እና ፈረንጁ ምናምን ሁሉ ደስ ብሏቸዋል። ግን ዛሬ ሁሉም ጋር ስለውላቸው ያሉበት ሁኔታ ጥሩም ስላልሆነ ምናምን አይደለም ትንሽ እንትን ስላሉ ለዛ እዩ ደስታ ላይ ደስታ የሰዓቱ እንትን መኪና ወደ መኪና ይቀየርልን። የሰዓቱ እንትን መገዛለህ ችግር አምናለሁ። ገንዘብ ነው አው ገንዘብ ኢንቨስት ታረግና ፈጣሪ ደግሞ እንዲባርከው ጸሎትና ፈጣሪ እንዲባርከው እንዲሳካ ምናምን ፈጣሪን ከያዝ ኖርማል ነው። ማይሳካ ነገር እዚህ ምድር ላይ በነገር ላይ የማይቻል ነገር ቢኖር ያልተሞከረ ነው። ሁሉም ነገር ስትሞክረው ይቻላል። በዚህ ልግባ በዚህኛው ግቢና እዛ ስለሆነ ይጣሉ በዛኛው በኩል የለም አይመስልም። ኦኬ በዙሪያ ሆነ እንትን አይደለም። ስለዚህ እዛች ጋር ይሆንና እዛ ጋር ላዙሮ እዛ ጋር ሆነ ተመልሰኛ በቃቸው ወቅ ያረግ ምክንያቱም መኪና ይዘን እነሱ ጋር ነው ራሱ ሌላ ነገር ነው ወይ የሆነ ነገር ይተናኮሉሃል። መኪና እንትን ይባል ምናምን ገብቷል። በጣም አስኪ ነው ብቻ ሁኔታው ያለው በዚህ ልክ ኔጄን ማስገባት አልፈለኩም ማለት እንደዚህ ነው። እዚህ አዙሬ ላቁመው አዙረው ነው ከዛሽ ይበዛኛው የሚቀበለው ወይዛ ጫፍ ላይ እንትን ይባላል። እዚህ ጉሮው ውስጥ ባንዚ ጋር ቆሞ ነው ችግር የለም። ለሆነ ሰው እያየን ነው ለዛኛው ሰው እያየን ነው ታዲያ ብላ ቆሞ ያለ ሞራል ይችላል።